ነኝ አባትሽ እህትሽ ወንድምሽ ሲነግሩኝ እኔ ግን ማመን አቅቶኝ የእናት አንጀቴ ራሱ ሳይነግረኝ ሌላ ሰው አውቆሽ ነበር ልጄ እንደሆንሽ። እኔ ግን በጉጉት ብዛት በእርግብ ልጅሽ ተገኘች ብቻ ስለተባልኩ ለ16 አመታት ሳልክ ስለነበረ ልጅ ተገኝታለች ሲባል ይሄ ጥርጣሬ አይምሮ ውስጥ የለም ነበር። ልጄ ማግኘቴ ብቻ ነበረ እኔ እንትን የነበረኝ። በጣም ይቅርታ ስትላት ነበረ። መቼም ይቅር የሚባል ነገር አይደለም ብላ ነበረ እና እውነት ነው፣ ይቅር የሚባል ነገር አይደለም ሀናን ያረገቻት ማለት ነው። እና እንደዛም ሆኖ ግን አንቾ ይቅር ብዬሻለሁ ጥፋቱ የኔ ነው ብላ ነበረ። እና ደግሞ ወይዘሮ ሜላት እንግዲህ ከዚህ ጀርባ ብዙ ሰው አለ። እርግብ ብቻውን ይሄን ነገር አላረገችም። ስለዚህ ይሄን ነገር ለማጣራት እኔ እንዳስታወስክ ወይም ደግሞ እንትኔ እንደተመለሰ ለማንም እንዳትናገሪ ብላ ቃል አስገብታታለች። ምክንያቱም እሷ ባዩሽን የጠረጠረችው አሁን ራሱ ማለት ነው። ባዩሽ ነው ከዛ ጀርባ ከዚህ ሁሉ ነገር ጀርባ አለች ብላ የምታስበው ማለት ነው። እና ሜላት የመጀመሪያ ጥርጣሬዋ ባዩሽ በመሆኗ እኔ በጣም ደስ ብሎኛል። ማርያምን ሌላ ጊዜ ትንሽዬ ወሬ ከባሏ ጋር ተጣልተ ለሷ ትነግራት ነበር። በአሁኑ ግን ምንም አልተናገረችም። በዛ ደግሞ ኮስተር ብላለች፣ ተቀያይራበታለች። ለምንድን ነው የምትቀያየርብኝ? ምን አረኩሽ ስትላት ነበር ባዩሽ። እኔ ምንም አላረኩሽ ወይም ደግሞ የፈለግሽውን ነገር ስላልነገርኩሽ ነው የተቀየርኩ መሰለሽ እንጂ እኔ ምንም አልተቀየርኩም ብላ እየነገረቻት ነበር ማለት ነው። እና ወይዘሪት ባዩሽ እንግዲህ ተናዳ ከቤት ወጥታ ነበረ። ተመልሳም ስትመጣ ወይዘሮ ሜላት ደግሞ ሀና እንዳትቀየሪባት፣ ከተቀየርሽባት ምንም ማወቅ አንችልም፣ እንደውም የሆነ ነገር ማወቅ ከፈለግ ለዛ ሰው ቅርብ ሆነን ነው ማወቅ የምንችለው፣ እባክሽ እማ ተረጋጊ ብላት ነበር ማለት ነው። እና እሷ በእሷ ሀሳብ ተስማምታ ወይዘሮ ባዩሽ ተመልሳ ስትመጣ ይቅርታ ባዩሽዬ፣ ሰሞኑን እኮ ልክ አይደለውም፣ ሁሉም ሰሌ ነው የሚየጮክ ያለሁት፣ ያንቺ ደግሞ የብሳሌ መሰለኝ፣ ይቅርታ አድርግልኝ ብላት ነበር ማለት ነው። እና እሷ ደግሞ ይቅርታን አልተቀበለችም። ካፍሽ የፈለግሽውን ነገር ካወጣሽ በኋላ ነው ወይ እኔን ይቅርታ የምጠይቅኝ? ይሄናል ምን አጥፍችሽ ነው? ያንቺ ፍርፋሪ ለመሰብሰብ የመጣው መስሎሽ ነው ብላ ነበር ቀውጥ ያረገችባት ማለት ነው። እና ወይዘሮ ሜላት ደግሞ ግራ ተጋብታ ምንድነው ይሄናል ምን አርጊያት ነው ምናምን ብላ ወይስ እያስመሰለች ነው እያለች ነበር። እና ለማንኛውም እኔ ደስ ብሎኛል ማለት ነው። ቤተሰብ ደስ ብሎኛል። ለምን መሰላችሁ? ሜላት እንደዚህ በመሆኗ በጣም ብዙ ነገር እንትን ትላለች ብዬ ተስፋ አደርጋለሁ። ፖሊሱም የተምቹ አጎት እንግዲህ እስከዛሬ ብዙ ነገር የእሷን ነገር ያቅ ነበር፣ ብዙ ነገር አጣርቶ ነበረ። የእሱን ነገር ግን በድብ ሳያደርስ ወይም ደግሞ ሳይጨርስ ወደ መጣበት ወደ አሜሪካ ተመልሷል ማለት ነው። ዱባ ላይ እንግዲህ ተምቹዬ እጄክ ሊሄድ እባክህ አንተን ብዬ ነው የመጣሁት፣ የአባት አደራ አለብኝ እጄ ሊሄድ ሲለው እንግዲህ እሱ እምቢ ብለዋል። እርግብ የፈለገችበት ትግባ፣ አንተን ግን ሰው እንዳለኝ ሰው እንደሚፈልገኝ በማወቅ የራሱ በጣም ትልቅ ነገር ነው ለኔ አጎቴ፣ በጣም አመሰግናለሁ፣ ወደፊት መጣ ይሆናል ብለዋል። እንግዲህ አሁን የእርግብን ነገር ሳይጨርስ መሄድ ስላልፈለገ ነው ተምቹ። ፍቅር እብድ ያለ ፍቅር ይዞታል።